ጥያቄ አለኝ። ይቻላል። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ እኔ በአባቴ ስም መጥቻለሁ አልተቀበሉኝም የሚለውና ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ አባት ሆይ ስምህን አክብረው ለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ የሚለው ኢየሱስ ክርስቶስ በአባቴ ስም መጥቻለሁ አበባሉ ኢየሱስ የሚለው ስም የእግዚአብሔር ስም ነው? እንዴት ሊሆን ይችላል? አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጥቻለሁ ይላል። ስለዚህ ዳዊት የሚለው የጌታ ስም ነው በዳዊት ስም ስለመጣ የሆነ ኦል ኢየሱስ ሲያወራይ ነው ማለት የኢየሱስ ክርስቶስ የተገለጠበት ሲሆን እንዲሁም ኢየሱስ አብ ነው የሚል አርጉመንት ተነስቶ ስሙ ራሱ ወልድ የሚለው ነው እንጂ የኢየሱስ ስም ኢየሱስ የሚለው የእግዚአብሔር ስም ነው የሚለው እንደዛ እንደሚሉ እናውቃለን። ግን አሁን ጥያቄ የምጠይቃቸው አዙረ ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም፣ ሌላው በራሱ ስም ሲመጣ ደግሞ ትቀበላላችኋል። በራሱ ስም ሲመጣ ማለት ምን ማለት ነው ብለህ ብትጠይቃቸው በራሱ ስም ሲመጣ ማለት ማንም ሳይልከው ተልክ ያለው ብሎ ዝም ብሎ በልቡ ተነሳስቶ የሚመጣውን ትቀበሉታላችሁ። እኔ ግን በአባቴ ስም መጥቻለሁ አለ። በአባቴ ስም መጥቻለሁ ማለት አባቴ ልኮኝ መጥቻለሁ ማለት እንጂ ሌላ ማለት አይደለም። ለምን? አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት ራሱ በጌታ ስም እንደመጣ ይናገራል። ያ ማለት ዳዊት የሚለው ስም የጌታ ስም ነው ማለት አይደለም። ጌታ አዞት ጌታ ልኮት መጣ ማለት እንጂ ሌላ ማለት አይደለም። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይም እንደዛ ነው የሚለው፣ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አለ። የጌታ ስም ወይም የአብ ስም ማን ነው ብለን ስንል ዮድሄ ቫቭሄ የሚባለው ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው አለ። ዮድሄ ቫቭሄ ተዋጊ ነው፣ ዮድሄ ቫቭሄ ደግሞ ስሙም ዮድሄ ቫቭሄ ነው አለ። ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ያህዌ ነኝ ስሜም ይህ ነው ይላል። ስለዚህ ዮድሄ ቫቭሄ የሚለው ስሙ ነው ማለት ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ እንደዛ ነው። ይህ ለዘላለሙ ስሜ ነኝ፣ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያህዌ ነኝ፣ ዮድሄ ቫቭሄ ነኝ፣ ይህ ስሜ ነው እያለ ነው የሚናገረው። ስለዚህ መዝሙረ ዳዊት ምዕራፍ 118 ቁጥር 26 ላይ በዮድሄ ቫቭሄ ስም የሚመጣው የተባረከ ነው አለ። ማን ነው የሚመጣው? መሲሁ ነው። መሲሁ በማን ስም ነው የሚመጣው? በዮድሄ ቫቭሄ ስም ነው። ዮድሄ ቫቭሄ ልኮት ነው። የዮድሄ ቫቭሄ ምንድነው? መሺያህ ነው። መሺያህ ማለት መሲህ ማለት ነው፣ ክርስቶስ ማለት ነው። ዘክራይስት ኦፍ ጋድ ነው። የአምላክ መሲህ ነው፣ የአምላክ ቅቡ ነው የሚመጣው። ስለዚህ የሚመጣው ተልኮ ነው ያ መሲሁ ሲመጣ ማለት ነው። ከዛ አንጻር ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ቁጥር 43 ላይ ያለው ማለት ነው። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ሲል የአባቱ ስም ዮድሄ ቫቭሄ የሚለው ነው ማለት ነው። እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 12 ላይ ያለ ጥቅስ አለ። አባት ሆይ ስምን አክብረው የሚል አለ። ስምን አክብረው የሚል ያለው ኮዴክስ ሳይናቲከስ በሚባለው ላይ ያለው ራሱ ማኑስክሪፕት ላይ ማለት ነው ያለው እዛ ላይ ማለት ነው። እዛ ላይ ምንድነው የሚለው? ሱቶ ኦኖማ ይላል፣ ስምህን ይለዋል። ብዙ ጊዜ ሰባሌሳውያን ወይም ደግሞ የሰባሊያን የሚባሉት ያንን ይጠቀማሉ። ግን ቫቲካንስ ከዛ ቀደም ብሎ ያለው ደግሞ ዮሐንስ ወንጌል 12:28 ላይ አባት ሆይ ስሜን አክብረው ነው የሚለው ለከታቡ ላይ ማለት ነው። ራሱ ሙ ቶ ኦኖማ ነው የሚለው። አየው፣ ሙ ቶ ኦኖማ ማለት ስምን አክብረው የሚል ነው ያለው። የተለያየ እንትን ነው ያለው ራሱ ኮዴክስ አይ ቲንክ ሌላም ኮዴክሶች እንደዛ አይነት እንትን አለ። አሁን ኮዴክስ ለምሳሌ አንገሊኮስ የሚባለው እሱ ደግሞ አባት ሆይ ልጅህን አክብረው ነው የሚለው ያለው። ስለዚህ የትኛው ነው ትክክል ሲባል ልጅህን አክብረው ወይም ስምን አክብረው በሚለው ነው ያለው። ኦሪጂናል አውቶግራፊ ስለሌለን መመዘኛ ስረ መሰረታዊ የእጅ ጽሑፍ ስለሌለን እንትን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ግን ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብር ዘንድ ልጅህን አክብረው ይላል። አየህ፣ ልጅህን አክብረው የሚል ነገር አለ። ልጅህን አክብረው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦታል፣ በጲላጦስ ፊት የካዳችሁትን
ባሪያውን ኢየሱስን አከበረው አለ። ማነው አክባሪው? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነው። ስለዚህ አባት ሆይ ስሜን አክብረው ሲል አከበርኩት ደግሞ አከብረዋለሁ አለ። ማክበር ለሱ ብርቁ አይደለም። ራሱ የኢየሱስ አምላክ የፍጡር ስም ማክበሩ ብርቁ አይደለም። የቱ ጋር ያከበረበት ቦታ አለ ስንል ኦሪት ዘፍጥረት ምዕራፍ 12 ቁጥር 2 ላይ ታላቅ ሕዝብ አደርግሃለሁ አለው አብርሃምን፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን፣ ስምህን አከብረዋለሁ አለው። ስምህን አከብረዋለሁ ስላለው የአብርሃም የሚለው ስም የአብ ስም ነው ወይ የያህዌ ስም ነው እንዴ? ኖ አይደለም። ራሱ አብርሃም የሚለው የፍጡር ስም ነው። ያሸዋ የሚለው የፍጡር ስም ነው። ኢየሱስ የሚለው የፍጡር ስም ነው። ጂሰስ የሚለው የፍጡር ስም ነው። ኢየሱስ የሚለው የፍጡር ስም ነው። የፍጡር ስም የፈጣሪ ስም መሆን አይችልም። እና ከዛ አንፃር ማየት ትችላለህ ማለት ነው። ቀለል አድርገህ ስታየው እንደዛ ነው። በቀደም ከያዲ ጋርም በዚህ ዙሪያ ላይ ስንወያይ ነበር። ሰኞ ዕለት ነፍሱ ግቢ ውጪ እየታለ ሲጨነቅ ነበር ራሱ። እሺ ኡስታዝ፣ ሌላ ሁለተኛው ጥያቄ እዚያው ዮሐንስ ወንጌል ምዕራፍ 14 ቁጥር 7 እና 9 ያለው ጥቅስ ላይ ፊልጵስዩስ የጠየቀው ጥያቄ ነበር፣ አብን አሳየን ሲል ማለት ነው። አሁንም ከዛው ከኦሊ ጋር የሚገናኝ ነውና ኢየሱስም አለው አንተ ፊልጵስዩስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝንም ብሎ መናገሩ ይሄንን ማለቱ ወደ ራሱ እየጠቆመ ነው ማለት ራሱ ኢየሱስ ስለሆነ የሚል ያነሳልና እዚህ ላይ እስኪ የሆነ ነገር በለኝ። ፊልጵስዩስ ሳይሆን ፊልጶስ ማለት ነው። ፊልጶስ ዮሐንስ ወንጌል 14:7 ላይ እኔም ብታውቁ ኑሮ አባቴን ደግሞ ባወቃችሁ ነበር አለ። ዛትሚስ መልእክተኛው ማወቅ መልእክተኛው ነው የዛ ዲቫይን ኤሰንሱን የሚያሳውቀን ማለት ነው። ካሁን ጀምሮ ታውቁታላችሁ አይታችሁትም አላለው ይላል። ከዛ በኋላ ነው ፊልጶስ ጌታዬ አብን አሳየንና ይበቃናል አለው። ኢየሱስ መልሶ አንተ ፊልጶስ ይህን ያህል ዘመን ሴም ሆነ በውጤት ሁለት ለየቅል የሆኑ ቃላትና አረፍተ ነገሮች ናቸው። በየትኛውም ቀመርና ስሌት ብንቀምረውና ብናሰላው በየትኛው መስፈርትና ሚዛን ብንመዝነውና ብንለካው እኔን ያየ አብን አይቷል ማለትና እኔ አብ ነኝ ማለት ሁለት ለየቅል የሆኑ ነገሮች ናቸው። ለምሳሌ ግራማቲካሊ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል አለ። እኔን የሚቀበል የላከኝን ይቀበላል አለ። ዛት ሚንስ ሐዋርያትን መቀበል ኢየሱስ እንደመቀበል ይቆጠራል ማለት ነው እንጂ ሐዋርያቶች ኢየሱስ ናቸው ማለት አይደለም። እኔን ያየ አብን አይቷል ማለት ወልድን ማየት አብን እንደማየት ነው ማለት ነው። እኔን የሚቀበል የላከኝን ይቀበላል ማለት ወልድን መቀበል አብን እንደመቀበል ማለት ከሆነ ወልድን ማየት አብን እንደማየት ነው ማለት ነው። ለዛ ነው ሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል። እናንተን የጣለ እኔን ይጥላል ማለት ሐዋርያትን መጣል ኢየሱስ እንደመጣል ነው እንጂ ሐዋርያቶች ኢየሱስ ናቸው ማለት እንዳልሆነ ሁሉ እንግዲህ ያው እኔ አብ ነኝ እኔ አብን አይቷል እኔን ያየ አብን አይቷል ማለት ወልድን ማየት አብን እንደማየት ነው የሚቆጠረው። ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ሙሴን ብታምኑ እኔን ባመናችሁ ነበር አለ። ሙሴን ብታምኑ እኔን ባመናችሁ ነበር ማለት ሙሴ ኢየሱስ ነው ማለት ነው እንዴ? አይደለም። ሙሴ ማመን ኢየሱስ እንደማመን ነው ማለት ነው። ኢየሱስን ማየትም አብን እንደማየት ነው። ኢየሱስን ማወቅም አብን እንደማወቅ ነው። ኢየሱስን መጥላት ደግሞ አብን እንደመጥላት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ እኔን የሚያይ የላከኝን ያያል አለ። አየህ ያያል አለ። እኔን ብታውቁ ኖሮ አባቴን ደግሞ ባወቃችሁ ነበር አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 23 ላይ እኔን የሚጠላ አባቴን ደግሞ ይጠላል። እኔን አንደኛ ማንነት፣ የላከኝ ወይም አባቴ ሁለተኛ ማንነት። ስለዚህ ሁለት ማንነት ቁልጭ አድርጎ ነው የሚያሳየው። ዮሐንስ ወንጌል 15:24 ላይ አሁንም እኔንም አባቴንም አይተውማል ጠልተውማል አለ። ሁለት ነገር ነው የሚናገረው። እኔንም አንድ አባቴንም ሁለት። ያዩትና የጠሉት ሁለት ማንነት ነው። እኔን አንድ አባቴን ሁለት። አብን ታውቁታላችሁ አይታችሁትማል የሚለው ዮሐንስ ወንጌል 14:7 ላይ ከምን አንፃር የተነገረ ነው ሲባል ከሬቪሌሽን አንፃር የተነገረ ነው። ለምን ዮሐንስ ወንጌል 6:46 ላይ አብን ያየ ማንም የለም ከአምላክ ከሆነ በቀር እርሱ አብን አይቷል አለ። አማኝ ነው የሚያየው፣ በመልእክተኛ ወይም ደግሞ በመልአክ አማካኝነት ነው የሚያየው ከሆነ በስተቀር ነው አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ እርሱ ስለኔ መስክሯል፣
ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን አለ እግዚአብሔርን ያየው አንድስ እንኳን የለም አለ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔርን ማንም ከቶ አላየውም አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርበው በማይችል ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም፣ ሊያየውም አይቻልም አለ። ታዲያ ኢየሱስ ወልድን ማየት አብን እንዴት ነው ማየት የሚሆነው ሲባል ኤፌሶን ምዕራፍ 1 ቁጥር 21 ላይ ታገኘዋለህ። ልብ አድርጋ ያዝልኝ ይሄንን። ኤፌሶን ምዕራፍ 1 ቁጥር 21 ላይ በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። የአብ የብርታቱ ጉልበት የታየው በክርስቶስ ባደረገው ሥራ ነው። በእኔ የሚኖረው አብ እርሱ ሥራውን ይሰራል ስላለ እኔን ያየ አብን አየ ማለት የአብ ሥራዎች በአጠቃላይ በክርስቶስ ኢየሱስ አማካኝነት ነው የታየው እንጂ ያ ኢየሱስ እንትን ነው ማለት አይደለም። ከዘፍጥረት ላይ እንዳለው ማለት ነው። ኦሪት ዘፍጥረት ምዕራፍ 16 ላይ ተመልከተው ከቁጥር 7 እስከ 13 ብትመለከተው የያህዌ መልአክ በውሃ ምንጭ አጠገብ በበረሃ አገኛት፣ አጋርም ማለት ነው። እርሷም ይናገራት የነበረውን የያህዌን ስም ኤልሮሂ ብላ ጠራችው። የማያየኝን በውኑ እዚህ ደግሞ አየሁት አለች። ማንን ያየችው? የሚያያትን አንዱን አምላክ ነው ያየችው እንዴ ተብለ ሲባል ኖ አይደለም፣ አየሁት እዚህ ደግሞ አየሁት አለች። ማንን ያየችው? መልአኩን ነው ያየችው። ኤልሮሂ ማለት አምላክ አየኝ ማለት ነው። ሲያያት የነበረውን አምላክ በውኑ የሚያየኝን እዚህ ደግሞ አየሁት አለች ይላል። ማንን ያየችው? መልአኩን ነው ወይስ ፈጣሪን ነው? አይ መልአኩን ነው። አይ መልአኩን ማየት እኮ ወይ ያልገባ ነገር አለ። መልአኩን ማየት እኮ አምላክን እንደማየት ነው። ትክክል። ሆሴ ምዕራፍ 12 ቁጥር 4 ላይ ከመልአኩ ጋር ታግሎ አሸነፈ፣ አልቅሶም ለመነ አለ። ከዛስ ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር አለ። የሚታገለው የነበረ ሰው ምን ነበር? መልአክ ነበረ። ግን እዛ ጋር ምን አለ? ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ ያዕቆብም አምላክን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው አለ። ጵኒኤል ማለት የአምላክ ፊት ማለት ነው። የታገለው ከስጋ ሰው ካለ ከአምላክ ጋር ታገለ መባሉ ያዕቆብና መልአኩ ያዕቆብ መልአኩን አይቶ አምላክን ፊት ለፊት አየሁት ማለቱ መልአኩን ማየት መልአኩ እንደራሴ ስለሆነ የአምላክ እንደራሴ ስለሆነ አምላክን እንደማየት ነው ብለን ነው የምቆጥረው። ለምሳሌ መጽሐፈ መሳፍንት ላይ ማየት ትችላለህ። መጽሐፈ መሳፍንት ምዕራፍ 14 ቁጥር 21 ላይ ምንድነው የሚለው? ያን ጊዜ ማኑሄ የያህዌ መልአክ መሆኑን አወቀ። ሲያውቅ ምን አለ? ቁጥር 22 ላይ ማኑሄም ሚስቱ ምን አለ? አምላክን አይተናልና ሞትን እንሞታለን አላት ይላል። ማንን አይተናል? አምላክን አይተናል አሉ። አምላክን ያዩት ሊትራሊ አይደለም፣ መልአኩን ያዩት። መልአኩ የአምላክ ምንድነው? ወኪል ነው፣ እንደራሴ ነው፣ ቃል አቀባይ ነው፣ አፈቀላጤ ነው። ከዛ አንፃር ነው የሚታየው ማለት ነውና በዚህ መልክና ልክ መረዳትም ማስረዳትም ትችላለህ ማለት ነው። ይሄ አስተርእዮ አምላክ የሚባል አለ፣ ቴዎፋኒ የሚባሉ ነገሮች አሉ። ቴዎፋኒ ታውቃለህ? አይ አላውቅም። ኡስታዝ ያመሰግናለሁ። ቴዎፋኒ አስተርእዮ አምላክ ማለት ነው። የአምላክ መገለጦች ናቸው ራሱ ማለት ነውና አምላክት ይባላሉ። ለምሳሌ መላእክት አምላክ ተብለዋል። መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ከአማልክትም እጅግ ጥቂት አሳነስከው ይላል። አማርኛው መላእክት ነው የሚለው፣ የዕብራይስጡ ኤሎሂም ነው የሚለው። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይም እንደዛ ይላል። በአማልክት ፊት እዘምራለሁ ይላል። በመላእክት ፊት ነው የሚለው ራሱ ማለት ነውና ከዛ አንፃር ነው ራሱ ማለት ነውና ይሄን አለ። ታስታውሳለህ? የአንደኛ ሳሙኤል ምዕራፍ 4 ቁጥር 6 ላይ የያህዌ ታቦት ወደ ሰፈሩ እንደገባ አስተዋሉ ይላል። ከዛ ቁጥር 7 ላይ ፍልስጤማንን ፈርተው አምላክ ወደ ሰፈሩ ገባሉ ይላል። ማን ነው የገባው? ታቦቱ ነው የገባው ወይስ አምላክ ነው የገባው ሲባል ምን ነካ ወይድዬ? ገባ ለሚለው ቃል እኮ ባ ነው መጣ ነው የሚለው። ወደ ሰፈሩ የመጣው ማን ነው? ታቦቱ ነው ወይስ አምላክ ነው? ስለ የታቦቱ መምጣት የአምላክ መምጣት እንጂ ነው እንጂ ታቦቱ አምላክ ካልሆነ መላእክትም ያህዌ አይደሉም ማለት ነው። በተመሳሳይም ኢየሱስ አብ ወይም ደግሞ የባህሪ አምላክ አይደለም ማለት ነው። ይሄን ይመስላል ራሱ ማለት ነው። ታስታውስ እንደሆነ ገላትያ 1:23 ላይ ጳውሎስ ምንድነው ያለው? ቀድሞ እኛን ያሳድድ ነበር አሉ ሰዎች። ያሳድድ ነበር። ጳውሎስ ማንን ነበር ሲያሳድድ የነበረው? አማኞችን ነው ሲያሳድድ የነበረው። ሐዋርያ ሥራ 26:11 ላይም እንደዛ ነው።
አሳዳጅ ነበረ ይላል። እኛን ያሳድደን ነበረ፣ ያለ ልክ ስንቆጥርባቸው እስከ ውጭ ሀገር ከተማዎች ድረስ እንኳን አሳዳጅ ነበረ ይላል። ማንን ነበር ሲያሳድድ የነበረው? ጳውሎስ አማኞችን ነበር ሲያሳድድ የነበረው። ግን ሐዋርያት ሥራ 9:4 እና 5 ላይ ሳውል ሳውል ለምን ታሳደኛለህ የሚል ድምፅ ሰማ። ጌታ ሆይ አንተ ማን ነህ ሲለው አንተ የምታሳድደኝ እኔ ኢየሱስ ነኝ አለ ይላል። አማኞችን ማሳደድ ኢየሱስ እንደማሳደድ እንጂ አማኞች ኢየሱስ እንዳልሆኑ ሁሉ ኢየሱስን ማየት አምላክ እንደማየት እንጂ ኢየሱስ አምላክ አይደለም። ይህ መታየት ፍካራዊ እንጂ ማራይ አይደለም ማለት ለምን? ኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ ሰው አይቶኝ አይድንም ፊቴን ማየት አይቻለውም ይላል አምላክ። ይሄ ነው ያለው ነገር ማለት ነው። ጥበብን የሚያስተምራቸው ክህደትም የሚያጠራው ላክ አንተ አሸናፊና ጥበበኛው አንተ ብቻ ነህና አሉ። አዩ ነቢያት ስለነበሩ እስማኤልም ኢብራሂም ነቢይ ስለነበሩ የሆነ ሰዓት ላይ በኩፍርና በሽርክ እንደሚጨማለቁ ነቢይ ስለሆኑ ስላወቁ ምን አደረጉ? ምን አሉ? ከክህደት የሚያጠራቸውን ላክ አንተ አሸናፊና ጥበበኛ ነህ ብለው እንትን ብለው ነበር አላህ። ከዛ ምን አለ? ሱረቱ በቀራ ምዕራፍ ቁጥር 151 ላይ በውስጣችሁ አላቸው አሁን ቁረይሾችን ከናንተ የሆነ በእናንተ ላይ አንቀጾቻችንን የሚያነብላችሁና ከክህደታችሁ የሚያጠራችሁ መጽሐፍና ጥበብን የሚያስተምራችሁ ታውቁ ያልነበራችሁትን የሚያሳውቃችሁ የሆነ መልእክተኛ ላክን አለ አላህ። ማንን ነው የላከው? አኺ አቡ መርየም መልእክተኛ ማንን የላከው? ከክህደት የሚያጠራ ማንን ላካ? አላህ በትንቢቱ መሰረት ነብያችንን አይደል? እየተሰማው አይደለም መሰለኝና ከዛ አንፃር ነው ራሱ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም የሆነ ሰዓት ላይ በሐዲስ እንደዛ ነው ያሉት። እኔ አላህ ዘንድ የነቢያት መደምደማ ሆኜ ተጽፌያለሁ። አዳም ጭቃ ሆኖ ሳለ እንኳን ነብይነቴ ተወጥኖ ነበረ። ስለዚህ ጉዳይ እነግራቸዋለሁ። እኔ የኢብራሂም ልመና የኢሳ ብስራትና የእናቴ ህልም ነበርኩኛል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጡ አስቀድመው በኢብራሂም ዱዓ ነበሩ፣ የኢሳ ብስራት ነበሩ፣ የእናታቸው ህልም ነበሩ። የኢሳ እንትን ሱረቱ ሷፋት ምዕራፍ 60 ቁጥር 6 ላይ ታገኘዋለህ። የመርየም ልጅ ኢሳ ሆይ ኢሳም እንደዚህ ያለ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥ ሲሆን ከእኔ በኋላ በሚመጣ መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። የእናቴ ህልም ነበርኩኝ ማለት ምን ማለት ነው ሲባል የሆነ ሐዲስ ላይ ደግሞ ምን አሉ? የአላህ መልእክተኛ እናት እርሷን በወለደች ጊዜ የሻም ቤተ መንግስት የሚያበራ ብርሃን አየች ይላል። ለዛ ነው ከዛ አንፃር ነው እና ስለዚህ የኢብራሂም ልመና የኢሳ ብስራትና የእናቴ ህልም ነኝ ያሉት ማለት ነው። ከዛ አንፃር ነው ይሄን ይመስላል። ጀዛኩሙላሁ ኸይር ኢንሻአላህ እናወራለን። 2% ነው አፍወን እንግዲህ ለወጣ ነው ስልኬ ሊዘጋብኝ ነው። ማብራት የለም ደግሞ ሰክቼ እንዳላወራ ችግር የለውም። ጥያቄ ያላችሁ ሰዎች ኮሜንት ስለማላይ ግቡ። እሺ እንግዲህ ጀማል ወገኖች ስለገቡ ሀቢቢ ትንሽ ታገት። እሺ ቅድሚያ ለወገኖች ስለሆነ ኢንሻአላህ የንጉስ ልጅ ቀጥል። ወይድ ማለቴ ምንድነው? አሁን አብርሃም ጤና ይስጥልኝ የንጉስ ልጅ ኖር ብያለሁ ከመቀመጫዬ። እንዴት ነህ? ቆይ ምንም አይደለም። እንዴት ነህ? ደህና ነህ? ደህና ነኝ። ቤተሰብ ምን ይምጣልህ? ሻይ ቡና መጀመሪያ እስቲ ፉት በልና። ኦኬ ደስ ያለን አምጣልኝ። እሺ በቃ በኔ ወጪ። ኦኬ እሺ ዘላንት ስላልክ ነው ቸኩላል እና ተረጋግተህ እንድታወራኝ ስለፈለኩኝ ነው። እሺ ተረጋግተህ ስታወራኝ ደስ ይለኛል። ያው ምንም ችግር የለም። ቀጥል። ልቀጥል? አዎ ቀጥል፣ ችግር የለውም። ማለት አብርሃምን ከእስልምናው ጋር አያይዘህ እያወራህ ነበረ እና ማን ነበረ ልጁን እስማኤልን ቁጭ ብሎ ሲማር ነበር ከአብርሃም ስር ነው ቁጭ ብሎ ሲማር የነበረው ስለ እስልምና። እንደዚያ ነው ሐሳቡ። ሲያስተምረው ነበር ነው አይደል የሚለው የእንትኑ ላይ
ባይብል ላይ ያስተምሩ ነበር ይላል። ምን ያስተምሩ እንደነበረ ባይብላችሁ አይናገርም። ዘፍጥረት 18:19 ላይ ጽድቅና ፍርድን በማድረግ የአምላክን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዛውቃለሁ። ይህ አምላክ በአብርሃም ላይ የተናገረው ነገር ሁሉ ያመጣ ዘንድ አለ ይላል። ያ ምንድነው? በዘሩ የሚባረኩበት ማለት ነው። የሚባረኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር አሕዛብ ሁሉ በአንተ ይባረካሉ ተብሏል። ያንን በረከት የሚያገኙት ደግሞ በዘር ስለተባለ የኢብራሂም ዝርያዎች ሁለቱ ናቸው፣ ይስሐቅና እስማኤል ናቸው የነበሩት። እስማኤላውያን የአንድ አምላክ አስተምሮትን ቀሪ ቃልን ያደረገላቸው አላህ ራሱ ነው ከጥንትም ጀምሮ። ምናልባት ቅዳሴ ማርያም ተከታተላለህ? አባ ሕርያቆስ ሲናገሩ አባ ሕርያቆስ የሚባሉት እሳቸው ራሳቸው ይናገራሉ። እስማኤላውያን የአንድ አምላክ አስተምሮት እንደነበራቸው ይናገራሉ። ያ ነገር ከየት ነው የመጣው? ከጥንትም ጀምሮ ነው። ራሱ የኦርቶዶክስ ሊቅ አለ ደብተራ ማንጸር የሚባል 23 በሚባለው መጽሐፉ ላይ እንደዛ ይላል። ሐኒፋዊ የሚባለው ቁርአን ከመውረዱ በፊት በአንድ አምላክ የሚያምኑ አማኞችም ነበሩ። ያ ነገር ከየት ነው የመጣው ሲባል ከእስማኤል የዘር ቤተሰብ ውስጥ ነው የመጣው፣ ቀጥሎ የመጣው ማለት ነው። ቁርአን ያንን ይነግረናል። ቁርአን ነው ታውቃለህ። አሁን ከእስልምናው ጋር እስማኤል የሚያያይዘው ነገር የሚያገናኘው ነገር አለ። አጠራርጋ የሚያገናኘው ነገር አለ። ኦኬ፣ እንደዛ ከሆነ ታዲያ ለምሳሌ አሁን ጳውሎስ አለ አይደል? የአዲስ ኪዳን ሐዋርያ ጴጥሮስ አለ። በፍጹም ማለት ስለ እስማኤል ማንም ሊነግረን የፈለገን የለ። የተስፋው ቃል በይስሐቅ በኩል እንደሆነ ክርስቶስ በስጋ የመጣው መሲሁ ነው የሚጠበቀው የነበረው። ልክ ነህ። የንጉስ ልጅ መሲሁን የሚጠብቁ ነበር። የነሱ የራሳቸው ላይን አላቸው እኮ። ያኛው ደግሞ ላይን አለ። ያኛው ሶስት አይሁዶች የሚጠብቁት የነበረው 3 ሰዎችን ነበር አይደል የነበረው? ታስታውስ እንደሆነ የት ማለት ምን መጽሐፍ ላይ? ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ሐሰን ይከፍትልሃል። ሐሰን ከፈተለ በትልቁ አድርጎት ሐሰንን ጎበዝ። እንደዚህ የሚጠይቅ ነው የሚያስፈልገን። አሁን የሚጠይቅ ትውልድ ነው የሚጠይቀን። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አውጣ። ሐሰንም ቶሎ አውጣለት። አሰላሙ አለይኩም ሐሰን። ዮሐንስ ወንጌል ዝጋየው። አይሁድም አንተ ማነ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን ተንቀጠቀጠብኝ። በላኩበት ጊዜ የዮሐንስ ምስክርነት አንብበው። ከዛ መሰከረ ማልካደም እኔ ክርስቶስ አይደለሁም አለ። ማንን ይጠብቁ ነበር? የመጀመሪያው መሲሁ ማለት ነው ይጠብቁ ነበር ብሎ መሰከረ። እንግዲያውስ ማን አሉት? ኤልያስ ነህን ብለው ጠየቁታል። በጣም እየተንቀጠቀጠብን ነው። እኔ ላምብብ መሰለኝ። ሌላ ሰው ያውጣልን። ሌላ ሰው ያውጣልን። እየነዳ ነው፣ መኪና እየነዳ ነው። ቆይ አንዴ ተረጋጋ። ሰው እያየው ነው መሆን ያለበት። እሺ ጀማልን አስፈታ እንዴ። መኪና እየነዳ ነው፣ እየተንቀጠቀጠ ነው። ዮሐንስ ስንት ነው? መኪና እየነዳ ነው። አንደርስታንድ አድርገናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አውጣው። ኦኬ ጥሩ። አሁን እዚህ ጋር ተከታተለኝ። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩት ጊዜ የዮሐንስ ምስክርነት ይህ ነበር። መሰከረ ማልካደም እኔ መሲሁ አይደለሁም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲያስ ማን ነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ከዛ ቀደም ሶስተኛ ሰው ጠየቁት። ነብዩ ነህን? አይደለሁም ብሎ መለሰ። እንግዲያስ ማን ነህ? ለላኩ መልስ እንድንሰጥ ለራስ መልስ ምን ትላለህ? እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩት ከፈሪሳውያን ነበሩና እንግዲያውስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለ ስለምን ታጠምቃለህ አሉት። ማን ያሉት እዚህ ጋር ተከተል የንጉስ ልጅ ማን ነው የሚጠብቁት የነበረው? ሶስት ሰዎች ንገረኝ። ኤልያስ 1 ክርስቶስ 2 ነብዩ
ነብዩ ኤልያስ ማለት ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ በእሳት ሰረገላና በእሳት ፈረስ ወደ ሰማይ ካረገ በኋላ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ደግሞ ታላቁ የሚያስፈራው የዮድሄቫፌ ከመምጣቱ በፊት ነብዩ ኤልያስን እልክላቸዋለሁ ኤልያስ ይመጣል ብለው ተስፋ ያደርጉ ነበር። ቀጥሎ ደግሞ መሲህ የሚባል አለ መሳያ ወይም ደግሞ መሺያህ የሚባለው ወይም ደግሞ ክርስቶስ የሚባል አለ እሱንም ይጠብቁ ነበር። መዝሙረ ዳዊት 2:2 ላይ ታገኘዋል። ሶስተኛው ነብዩ የተባለው ሌላ የሚጠበቅ አለ ወይም ተብሎ ሶስት የሚጠብቁት ሰዎች አሉ። ይሄ ነብዩ የተባለው ማን ነው እኮ ንገረኝ። አይ ነብዩ የተባለው ማን ነው? የቱ ጋር ነው ትንቢታቸው? ይሄ ነብዩ የተባለው ከክርስቶስ በትና ከኤልያስ በተለየ መልኩ ነብዩ ተብሎ የተቀመጠው ማን ነው የሚጠበቀው? አልተጻፈልኝም። የሳልተጻፈልኝ ነገር ደግሞ እኔ ደግሞ እነግርሃለሁ። ኮሜንተሪ እናያለን። አይዞህ ኦርቶዶክስ ነህ አይደለ? ያ እኮ እንትን አሁን ምንድነው የምታደርገው? ይሄ ሶስተኛው ዘዳግም 18:18 ላይ አለልህ። ኦሪት ዘዳግም 18:18 ላይ ያወጣለት ዘዳግም 18:18 ይታያል። 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላችኋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ሁሉ ቃል ይነግራችኋል አለ። ዮሐንስ ወንጌል 1:23 ላይ ያለው አይሁዶች ይጠብቁት የነበረው ነብይ ዘዳግም 18:18 ላይ ነው ብለው ነው ያስቀመጡት የእናንተ ኮሜንታተሮች። እኮ ማን ነው የሚለው መጀመሪያ እንመጣበታለን። ግን ሶስተኛ የሚጠበቅ ነብይ ነበረ። መጀመሪያ ኤልያስ ከዛ በኋላ መሲሁ እኮ ኤልያስ እንመጣለና እኮ ነገር የሚመጣ ይጠብቃሉ ነው። አሁን የሚጠብቁ አለ ከምን መካከል ይላል እዚህ ቋጥቅስ ላይ ዘዳግም 18:18 ላይ ከወንድሞችሽ መካከል እንዳንተ ያለ ነብይ አስነሳለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዙትን ሁሉ ቃል ሁሉ ይነግራቸዋል። ከማን ወንድሞች መካከል ነው የሚመጣው? ታሪኩን ከፍ ለማንበብ ይኖርብናል። እንደዛ ከሆነ አንብቦ ችግር የለውም። ግን ከማን ወንድሞች መካከል ነው የሚመጣው? የማን ወንድሞች ናቸው? ከማን ወንድሞች መካከል ነው የሚመጣው? ከ18 ከላይ አንዳንድ ብለህ ስታነበው ስለ ሌዋውያን ካህን ነው የሚያወራው። አይደለም እሱ ላሳየህ። ሐዋርያት ሥራ ምዕራፍ አይ ቲንክ ምዕራፍ 7 ላይ ገባ 7:36 ላይ እሺ 36 እና 37 ላይ ታገኘዋለህ ለማን እንደሆነ። እሺ ይህ ሰው በግብጽ ምድር አለ። ይህ ሰው የሚለው ሙሴ ነው። ቁጥር 35 ላይ ማየት ትችላለህ። ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ማለትም ሙሴ በግብጽ ምድር በኤርትራ ባህር በምድረ በዳ ዓመት ድንቅና ምልክትን እያደረገ አወጣቸው። ይህ ሰው አለ ለእስራኤል ልጆች እንዲህ አላቸው፣ እግዚአብሔር ከወንድሞቻችሁ አላቸው እንደኔ ያለ ነብይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው አለ። ለእስራኤል ልጆች ምን አላቸው? ከወንድሞቻችሁ አለ። አሁን ለእስራኤል ልጆች ወንድሞቻቸው እነማን ናቸው ብለህ መፈለግ ነው ያለብህ። መጽሐፉ እንዲናገር መፍቀድ ነው ያለብህ። ኦሪት ዘዳግም እዛው መጽሐፍ ላይ ምዕራፍ 4 ምዕራፍ 2 ቁጥር 4 ላይ ወደ ኋላ ለምንመለስ ወንድሞቻቸውን ልናገኝ ወንድሞቻቸውን እንድናገኝ ነው። እሺ ወንድሞቻቸውን እንድናገኝ ነው። አይ ለእስራኤል ወንድሞች ነው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው የሚለውን ነው። እሺ ኦሪት ዘዳግም ምዕራፍ 2 ቁጥር 4 ሕዝቡም እንዲህ ብለህ እዘዛቸው በሴር ላይ በተቀመጡ በወንድሞቻቸው በኤሳው ልጆች ሕዝቡም እንዲህ ብለህ እዘዛቸው በሴር ላይ በተቀመጡ በወንድሞቻቸው በኤሳው ልጆች ሀገር ታልፋላችሁ፣ እነርሱም ይፈሯቸዋል። እንግዲህ እጅግ ተጠንቀቁ ይላል። የኤሳው ልጆች እንደማን ናቸው? የኤሳው ልጆች እንደማን ናቸው? የንጉስ ልጅ ሕዝቡም እንዲህ ብሎ እኮ እሺ እኮ ሕዝቡም እንዲህ ብለህ እዘዛቸው። አዛዡ ሙሴ ነው አይደለ? አዎ በዘዛቸዋል። እና ለምን ምንድነው ያለው እዛ ላይ እኮ አዛዡ ሙሴ ነው አይደለ? ገባኝ። አዎ ግን ምንድነው ነጥቡ? ምንድነው እኔ ምን ለማለት ነው ገብቷል? አይ ገብቶ እኮ አሁን የእንትና ወንድሞች ልንፈልግ እኮ ነው እኮ ማን የኤሳው ልጆች ምኖቻችሁ ነው አላቸው። ነብይ የተባለ ለሕዝቡ ምን አላቸው? በሴር ላይ በተቀመጡ በወንድሞቻችሁ በሴር ልጆች ሀገር ታልፋላችሁ። እነማን ነው ታልፋላችሁ የሚላቸው ሙሴ? የእስራኤል ልጆች ነው አይደለ?
የእስራኤል ልጆች ማለት ነው። አዎ የእስራኤል ልጆች ለእስራኤል ወንድሞቻችሁ የሚለው ማንን ነው? ለእስራኤል ልጆች ወንድሞቻቸው እነማን ናቸው አለ? የማን ልጆች ናቸው አለ? በሴር ላይ የተቀመጣቸው ወንድሞቻችሁ የኤሳው ልጆች ኤሳውና ያዕቆብ ምንድን ናቸው? ወንድማማቾች ናቸው ማለት ነው። ኤሳው የሚባለው ደግሞ ኤዶማውያን ናቸው። ዘዳግም 1:2 ላይ ማየት ትችላለህ። የተለያየ ቦታ ላይ ስታያቸው ምንድን ነው የሚለው? ወንድሞቻቸው የተባሉት አረቦቹ ናቸው ማለት ነው። ገብቷል? ኤሳውያን የሚባሉት ለምን ያስቀምጠው? ኤዶማውያን እነማን ናቸው? ረጋ ብለህ ኤዶማውያን እነማን ናቸው? አዎ ዘዳግም 23:7 ላይ ዘዳግም 23:7 ላይ 23:7 ላይ ግባ። ዘዳግም 23:7 አሁን እያሳየው ያለው ወንድም እስራኤልና ኤዶማውያንና እስራኤላውያን ወንድማማቾች መሆናቸው ነው። ዘዳግም 23:7 ላይ ኤዶማዊው ወንድምህ ነውና አትጸየፈው አለ። ምን ነው አለ? የእስራኤል ወንድም ማን ነው? ኤዶማዊ ነው አለ። ኤዶማዊ ወንድም ነው። አላገኘነውም እኮ። ቆይ እንጂ ተረጋጋ እንጂ። ትንቢት እኮ ነው ትንቢት ነው። ኦሪት ዘኍልቍ 20 መጀመሪያ ወንድሞቻቸውን እናገኘው። ኤዶማውያን ምን እንደሆነ አስረግጠ ከነገርከኝ በኋላ ኤዶማውያን ማን እንደሆነ ደግሞ ይነገርሃል። ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ምዕራፍ 20 ቁጥር 14 ላይ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ሙሴ ከቃዴስ ወደ ኤዶምያስ ንጉሥ መልእክተኛ እንዲህ ብሎ ላከ። ወንድም እስራኤል እንዲህ ይላል፣ ወንድም እስራኤል አለ። ስለዚህ ኤዶማውያን ለእስራኤላውያን ወንድማማቾች ናቸው። ግልጽ ነው። ግልጽ ነው። ጎይድ ቀጥል ነው ወይ? ግልጽ ነው ወይ? እዚህ ድረስ ግልጽ ነው ወይ? እኮ ወንድም ማለት ወንድማማቾች ናቸው። ያ በእስራኤል ዘንድ ወንድም ማለት ቆይ ነው አይደል? የፈለኩ ነገር ወንድም ማለት እነሱ አለ አይደለ? ጀስት ከስጋና ከደም መካፈል ብቻ አይደለም፣ በአይሁድ ዘንድ ያለው ወንድማማችነት ማለት ነው። ለምሳሌ 12ቱ ነገድ እስራኤሎች አሉ። ከዛ ውስጥ አለ አይደለ? ሁሉም ወንድማማቾች ናቸው፣ ግን ሁሉም የራሱን ነገድ አለው። ሌሎችም ሳምራውያንም ለነሱ ወገኖቻቸው ናቸው። ወንድሞቻቸው ግን በስጋና በደም ስለተካፈሏቸው አይደለም። ስለዚህ ወንድም የሚለውን ብቻ ከስጋና ከደም ስለተካፈለ ብቻ ወንድም አትለው። ከስጋና ከደም ነው። የኛው ከስጋና መደብ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ብትመለከተው ያህዌም አላት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይፈልቃሉ አለ። ሁለት ህዝብ አየህ፣ ማና ማን ናቸው? ኤሳውና ርብቃ ናት። አሁን የምታወራው ለርብቃ ነው የተነገራት። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ያህዌም አላት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይከፈላሉ አለ። ስለዚህ ቀድሞ የወጣው የመጀመሪያ ልጅ ስሙ ኤሳው ይባላል። ጸጉሩ ቀይ ስለነበረ ቀይ ማለት ኤዶም ማለት ነው። ኤዶም ተባለ። ዘፍጥረት 25 ላይ ነው ራሱ እዛው ላይ ማለት ነው። በፊትም የወጣው ቀይ ነበረ፣ ሁለንተናው ጠጉር ለብሶ ስለነበረ ስሙን ኤሳው ተባለ ይላል። ከዛ ኤዶም ማለት ቀይ ማለት ነው ትርጉሙ ራሱ። ዘፍጥረት 36:1 ላይ የኤሳው ትውልድ ነው እርሱም ኤዶም ነው የሚለው ዘፍጥረት 36:1 ላይ ያወጣለት። ዘፍጥረት 36:1 ላይ ይታያል። የኤሳው ትውልድ ይህ ነው እርሱም ኤዶም ነው አለ። ከዛ ቁጥር 8 ላይ የት እንደሚኖሩ መኖራቸውን ይነግርሃል። ኤዶማውያን የሚባሉት ኤሳውም በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው አለ። የሴር ተራራ የት ነው ያለው ንጉስዬ? ኤሳውም በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው። ሴር የት ነው ያለው? ሴር እኮ ልነግርህ እኮ ነው። አሁን በቃ እየመጣ ነው ወደ ነጥቡ። አሁን ኤሳው እና ያዕቆብ ወንድማማቾች ናቸው። ኤዶማውያን እና እስራኤላውያን ወንድማማቾች ናቸው። ከወንድሞቻቸው መካከል ማለት የእስራኤል ወንድሞች ከሆኑ ከኤዶማውያን መካከል ነው የሚመጣው ነብይ። እንዲገባኝ ለምሳሌህ አሁን በጣም እየረዘም ስለሆነ አሁን ቀላል አለ ሾርት ከታረገውና ኤሳው ወደ ኤዶማውያን ሽፍት ማድረጉ ወደ ኤዶማውያን ምድር ሽፍት ማድረጉን ትነግረኛለህ። ኤዶማውያን የት ነው የሚኖሩት?
የት ነው ማለቴ? እንዴት ማለት? አሁን ሴር ነው ይላል። ሴር የት ነው ያለው? አይ ተረጋግተህ እኮ ብታዳምጠኝ ጥሩ ነበር። የንጉስ ልጅ ሴር የት ነው የሚኖረው? የሚገኘው ቦታው በጣም ረዘመ። ሴር ሴር የት ነው ያለው ቦታው ጂኦግራፊካሊ? ናላችሁ ከአንድ ቦታ። አንተ ግን አሁን እኮ የትንቢት እኮ ነው። አሁን ይኸውልህ ምን አለ መሰለህ ከአረቦቹ መካከል ነብይ እንደሚመጣ ነገርኩህ እኔ። አሁን ማን እንደመጣ እነግርሃለሁ ራሱ። ግን አሁን ሴር የት ነው ብለህ ደግሞ አጥና። ሴር የት ነው ያለው? አንዴ ማፕ ላድርግ እስኪ። እስከዛ ማፕ አድርጋው። ሴር የት ነው ፋራን የት ነው ብለህ ጠይቅና፣ ፋራና ሴር ላይ ነው የሚኖሩት እና ሲና ሶስቱ ተራሮች ማለት ሰንሰለታማ ናቸው። ማፕ አድርግና ንገረኝ። ኖማዲክ አረቦች ናቸው ራሱ። አረባውያንና ኤዶማውያን ተጋብተው ነው አረቦች የሚባሉት። ይሄ ኢንተርኔት አይሰራም እንጂ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አርጋለሁ አለች። ወደ የሚል መስተዋድድ አለ። ኢየሱስና አምላክን መነጠሉ ራሱ በሰዋሰው አወቃቀሩ የተለያየ ነው አይደል? ቴዎን ሙ አምላኬ የኔ አምላክ እያለ የሚናገርበት ማለት ነው። ምናልባት ወደ አምላኬና ወደ አምላካችሁ ስለሚል የኢየሱስ ክርስቶስ አምላክና ወደ አምላካችን አላለም ይላሉ አንዳንዴ። እንደዛ ማለት አይጠበቅበትም። ኦሪት ዘፍጥረት ምዕራፍ 43 ቁጥር 23 ላይ እርሱም አላቸው ሰላም ለእናንተ ይሁን፣ አትፍሩ፣ አምላካችንና የአባቶቻችሁ አምላክ ማለት ነው። ዮሴፍ ወንድሞቹን እና አባታቸውን አካቶ አምላካችሁ ከማለት ይልቅ አምላካችሁና የአባታችሁ አምላክ ብሎ ነው ያስቀመጠው። ኦሪት ዘፍጥረት 43 23 ላይ ልዩነት የለውም። ከተባለም ደግሞ ኢየሱስ አምላካችን ያለበት ጥቅስ አለ ወይ ብለን ስንል አዎ አለ። እንዳደነግጡ ክርስቲያኖች ራዕየ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕየ ዮሐንስ ግኑ ምናችንን አምላካችንን አመስግኑ። ሰማይ ላይ ኢየሱስ አምላካችን እያለ ይናገራል። ምናችን አምላካችን እያለ ይናገራል። ራዕየ ዮሐንስ ምዕራፍ 3 ቁጥር 2 ላይ ራዕየ ዮሐንስ ምዕራፍ 3 ቁጥር 2 ላይ ለፊላደልፊያ ይመስለኛል ኤጲስቆጶስ ወይ ተሳስቻለሁ። እሱ ቁጥር 2 ላይ ምን ይላል? ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና። አምላኬ ማንን ነው አምላኬ የሚለው? ሰማይ ላይ ማለት ነው። ሰማይ ላይ ኢየሱስ አምላኬ ይላል። ቁጥር 12 ላይ ይኸው ራዕይ 3:12 ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርጋለሁ፣ ወደፊትም ከቶ ከዚያ አይወጣም። የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደው አዲሷ ኢየሩሳሌም አምላኬ የአምላኬ መቅደስ አምላኬ እያለ አራት ይጠቀማል። በአምላኬ መቅደስ የአምላኬ ስም የአምላኬ ከተማ ስም እያለ ይናገራል። ከዛ ከላይ ደግሞ አምላኬ ይላል ራዕይ 3:2 ላይ። ስለዚህ በአጠቃላይ አምላኬ እያለ ይናገራል ማለት ነው ኢየሱስ ማለት ነው። አምላክ ካለው ማንን ነው የሚያመልከው የሚል ነገር ጥያቄ ይነሳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ግባ
ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ የማታውቁትን ታመልካላችሁ። አማርኛው ያው ስግደት ነው የሚለው፣ እንግሊዝኛው ወርሺፕ ነው የሚለው። እናንተ የማታውቁትን ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁን ሆኗል አለ። አብ ሊያመልኩት እንደነዚህ ያሉትን ይፈልጋልና አለ። ስለዚህ አሁን ጊዜው ነውን፣ እያመለኩት ነው። አብን ነው እየተናገረ ያለው። እናመልካለን። ምን ላለን? እናመልካለን። ሰማይ ላይ ምን እየሰራ ነው? አሲ ታውቂያለሽ? ዕብራውያን 8:2 ላይ ያወጣላት እንዳትስቁ። ዕብራውያን 8:2 ላይ ሰማይ ላይ ምን እየሰራ እንዳለ ታውቃላችሁ? አሁን ስራው ይታያችኋል? ምን ይላል? ማን ነው ራእይ ነው የገባው? ለካስ ይቅርታ፣ ዕብራውያን 8:2 ላይ እኔ ነገር ተክሳትኩኝ። ዕብራውያን ምዕራፍ 2 ቁጥር 8 ላይ መልካም የመቃጠል ዘመን እንግዲህ ታች እንግዲህ አለቀላችሁም፣ እያያችሁ ገቡበት፣ እኔ የለሁበትም። ምን ይላል እዚህ ጋር ዕብራውያን 8:2 ላይ ዕብራውያን ምዕራፍ 8 ቁጥር 2 ይታያችኋል። እርሱ የመቅደስና የእውነተኛይቱ ድንኳን ማለትም የሰማይ አገልጋይ ነው ይላል። እዛ እያገለገለ ነው ያለው። አሲ አገልጋይ ነው ይላል። አትሪዮጎስ አምላኪ ነው ይላል። ሰማይ ላይ ኢየሱስ ምን እያደረገ ነው ያለው? እያመለከ ነው ያለው። መዝሙረ ዳዊት ዕብራውያን 9:1-9 ላይ እስቲ ዕብራውያን 1:9 ላይ ዕብራውያን 1:9 ላይ ጽድቅን ወደድክ አመፃን ግን ጠላ። ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ ከጓደኞች ይልቅ በደስታ ዘይት ቀባሃል። እግዚአብሔር አምላክህ የማን አምላክ? የኢየሱስ አምላክ። የኢየሱስ አምላክ ደግሞ አንድ አምላክ ነው። እሱን ነው ሲያመልክ የነበረው ኢየሱስን። አንድ ሰው ጀነት መግባት ከፈለገ ኢየሱስ ያመለከውን አምላክ አምልኮ ጀነት መግባት ይችላል። ኢየሱስ ያመለከውን አምላክ አምልኮ ማለት ነው። ኢየሱስ ያመለከውን አምላክ፣ ኢየሱስን የላከውን አምላክ አንድ አምላክ አለ። ኢየሱስን ነብይና መልእክተኛ አድርጎ የላከ አንድ አምላክ አለ። እሱን አምላክ እንድታመልኩ ነው ጥሪያችንን የምናቀርበው ማለት ነው። እግዚአብሔርን አስገቡት እስከ ድረስ እግዚአብሔርን አስገባ። ለማን ነው አቤት የሚባለው? እርግጠኛ ነኝ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ? ኧረ እኔ ክርስቲያን ነኝ፣ ግን ብዙ ይተከታተላል። ከዛ ጥያቄ ነው የምጠይቅ። እኔ ሶስት አምላክ ነው የምለው፣ ግን እንደ ሶስት አምላክ ሆነ? እኔ የሚያምነው አንድ አምላክ ነው። ከዛ ይሄ ጥያቄ ግራ ገባኝ። ድንግል ማርያም የወለደችው አምላክ ነው ወይስ ሰው ነው የወለደችው? አናነበብኩትም ክታብ፣ ግን ግራ ገባኝ። እንደዚህ በሚዲያ ላይ እነሱ የሚሉሽ ማለት እነሱ እንደሚሉሽ ከሆነ ማንን ነው የወለደችው? ድንግል ማርያም ምንን ነው የወለደችው ይሉሻል? አምላክን ነው አይደል የወለደችው ይላሉ አይደል? ዮሴፍን አይደለም አምላክን ነው የወለደችው ይላሉ አይደል እነሱ? የትኛውን አምላክ ነው የወለደችው? ወልድ የሚባለውን አምላክ ነው አይደል? እኔ የምጠይቅ ነው። ይሄ ብቻ ግራ ገባኝ። አልተማርኩትም፣ አላነበብኩትም። ወልድ የሚባለውን አምላክ ነው የሚያመልኩት እና ሁለት የቀሩ አሉ። አብና መንፈስ ቅዱስ የሚባሉ አሉ። ያልወለደቻቸው አሉ። አምላክ ሆኖ ግን ያልወለደቻቸው አሉ። ሁለት አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ። ሁለት የቀሩ አሉ ያልወለደቻቸው። እሷ የወለደችው አንደኛውን ነው የወለደችው ከሶስቱ አንዱን። ኦኬ እሺ። እንደ ሶስት አምላክ እናምናለን። እኔ እንጃ እኔ ምን አውቃለሁ ብለሽ ነው? አንድ አምላክ ነው እኔ የማውቀው። ኢየሱስን የላከው ብቻ ነው አንድ አምላክ። እኔ ሲሄንም ግን ሶስት አምላክ ነው ማለት እዚህ እንትን ላይ አሁን ገስት ላይ ስንት ሰው ነው ያለው? ገስት ላይ አሁን እዚህ የምናወራው ላይ ገስት ላይ ያለው ስንት ሰው አለ? ቁጠሪን እስቲ። 5 ሰዎች አለን። በአካል ስንት ነን? 5ታችን።
5 አይደል? አካላችን ብዙ ስለሆነ ነው 5 ሰው አለ ብለሽ የምትይው አይደል? አዎ። ሰማይ ላይ 3 አካል ካለ ስንት አምላክ ነው የሚኖረው? 3 አካል ካለው ስንት አምላክ ነው የሚኖረው? 3 አካል ከቆጠርሽ በኋላ ስንት አምላክ አለ ብለሽ ትያለሽ? ከዛ በኋላ 3 ካረግሽ በኋላ በአካል 3 ካረግሽ በኋላ ስንት አምላክ አለ ብለሽ ታስቢያለሽ ሰማይ ላይ? እኔ እንጃ። በቃ ችግር የለውም። ለማንኛውም አዳምጪ እሺ፣ አዳምጪ። አንቺ ከስር ተማሪና በደንብ አዳምጪ። ምን በይ፣ የቴሌግራም ቻናል አለ አንብቢ እሺ። እሺ ኢንሻአላህ አላህ ሂዳያ ይስጥሽ። እናመሰግናለን። በርቺ። አሜን አሜን። እሺ አስገቧቸው። ሌሎች ካሉ አስገቧቸው። ታች የሚጽፉትን ጃቢሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አኹና ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብያለሁ ሁላችሁም። ኡስታዝ እንዴት ነህ? ሰላም ነው። እንዴት ነህ? አልሐምዱሊላህ ደህና ነኝ ኡስታዝ። ማሻአላህ አልሐምዱሊላህ። አንተ ደህና ነህ? እሺ ሰላም ነኝ ያለው። አስገቡ። ሰው ካለ አስገቡና ከጃቢሮ ጋር ደግሞ ትንሽ ያወሩ። አስገቡ ሰው ካለ። ኪንጎ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ? አዎ። ክርስቲያኖችን ነው የፈለግነው። እንትን በል በኋላ ትጠይቃለህ ኢንሻአላህ። ታገሳ እንዴ። ክርስቲያኖች ካላችሁ ግቡ። አሲ ተመለሰልሽ ጥያቄው በደንብ በአግባብና በስርዓት? ከበቂ በላይ ነው ኡስታዝ። ሹክራን። ልድገምህ አንድ። እሺ ቀጥይ። ከእንግዲህ ጥያቄ የሚጠይቁት ከሌለ አንቺ ጠይቂና ኪንጎ ይጠይቅና ከዛ እንትን አለ። ክርስቲያኖች ካላችሁ ግን ስላሉ እንትን በሉት። አይ ቲንክ ጃቢር ስላለ ጃቢርም ይመልስላችኋል። ይሄ እንትኑ ማለት ነው የሥላሴ ጉዳይ። እኔ አንድ ጥያቄ ልጠይቅ እንዴ? አትሳደቡ፣ አላህን ፍሩ ፕሊዝ። አትሳደቡ፣ ኮሜንት ላይ አትሳደቡ። ባለጌ ሰው ከገባ ለአድሚን ስጡ ሐሳቡን። አትመላለሱ። ሐራም አለይኩም። እሺ አሲት አንድ ጨምሪና ከዛ በኋላ ኪንግ ያወራና ጀማል ይቀጥላል። እሺ ይሄ አምላክ በስጋ ሞተ የሚሉት ነገር ማለት ነው ኡስታዜ። አምላክ ከጅምሩ ስጋ ነው እንዴ? መንፈስ ነው ሲሉን አልነበረም ኡስታዝ? እግዚአብሔር መንፈስ ነው ሲሉ ሰምቼ። አንቺ ብረት ለብሰሽ መተሽ በብረት ብትደበደቢ እና ብረቱ ማለት የማይሰማው ከሆነ አሁን የምንጠይቃቸው ጥያቄ አምላክ በስጋ ሲሞት አምላክ ሞቷል ወይ? ሲደበደብ አምላክ ነው በስጋ የተደበደበው? በስጋ ነው እንጂ የተደበደበው አምላክ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይም እንደዛ ነው። እግዚአብሔር መንፈስ ነው ይላል። መንፈስ የሆነ ደግሞ የማይታይ የማይዳሰስ የማይጨበጥ ረቂቅ ከሆነ ሊደበደብ አይችልም። የማይደበደብ ከሆነ ምኑን የደበደቡት? ድራማ ነው ወይ? ስለዚህ አምላክ አይደለም የተደበደበው። አንቺ ብረት ለብሰሽ ብረቱን ቢቀጠቀጥ አንቺ የማይሰማሽ ከሆነ ውስጥ ከሆነ ያለሽው ዋጋ የለውም ራሱ ማለት ነው። ግን አሁን በስጋ ምን ማለት ነው? በስጋ ማለት ምን ማለት ነው የሚለውን እንረዳው። ሮሜ 9:5 ላይ ክርስቶስ በስጋ መጣ አለ። በምን መጣ? በስጋ መጣ አለ። ሮሜ 1:3 ላይም በስጋ ከዳዊት ዘር ተወለደ ይላል። በስጋ አንደኛ ጴጥሮስ 4:1 ላይም ክርስቶስ በስጋ መከራ ተቀበለ ይላል። ከዛ አንደኛ ጴጥሮስ 3:18 ላይ ነው በስጋ ሞተ። ማን ነው የሞተው? ክርስቶስ ደግሞ ወደ አምላክ እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ። ማን ነው የሞተው? ክርስቶስ። አምላክ አይደለም ሞተ የሚለው ክርስቶስ በስጋ ሞተ። ክርስቶስ የተቀባ ማለት ነው። የተቀባ ደግሞ አምላክ አይደለም የሚቀባው። የተቀባው በስጋ ሞተ፣ በስጋ መከራ ተቀበለ፣ በስጋ መጣ፣ በስጋ ተወለደ። የተወለደው አምላክ ተወለደ አይልም። ክርስቶስ በስጋ ተወለደ፣ ክርስቶስ በስጋ መጣ፣ ክርስቶስ በስጋ የቀረኝ ለወጣ ነው። ኪንጎ ቀጥል።
ኪንጎ አለ። እሺ ጀማል ቀጥል፣ እሱ ከሌለ። እሺ ኡስታዝ በድጋሚ ሰላም ብያለሁ። የኔ ጥያቄ ማለት ነው ብዙውን ጊዜ እንትና ቡኻሪ ሳይል ቡኻሪ ላይ ቡክ 1 እና 7 አካባቢ የሚገኘው ሐዲስ ላይ እንትና ወረቃ ይጽፍ ነበርና እንትና ማን ዕብራይስጥን በአረበኛ ይጽፍ ነበርና አላህ ያሳወቀውን ያክል ይጽፋል የሚለው እዛ ጋር ያው አላህ ከሻ ነው ሁሉም ነገርና የሚሆነው። እዛ ጋር ግን ክርስቲያኖች የሚያነሱት ነገር ወረቃ ከእስልምና በፊት ብለው የሚያነሱታል። እንግሊዘኛው ላይ እንደዛ ብሎ መሰለኝ የሚያስቀምጠው ማለትም አረበኛው ላይ እንደዛ አይልም፣ ግን እንግሊዘኛው ላይ ከእስልምና በፊት ብሎ ያስቀምጠዋል መሰለኝ። ፕሪ ኢስላሚክ ይላል። የትርጉም ስህተት ነው። ፕሪ ኢስላሚክ የሚሉት ጃሂልያ ነው የሚለው። በጃሂልያው ዘመን ቁርአን እንትን ምንድነው ከኢንጂል ሚነል ኢንጂል ነው የሚለው ራሱ ፓርሻል ነው ራሱ የተወሰነ ይጽፍ ነበር ነው የሚለው። የሚጽፈው የነበረው ደግሞ የዕብራይስጡን ነበር የሚጽፈው የነበረው። ከዕብራይስጥ ወደ አረብኛ የተረጉም ነበር ይላል። የሚጽፈው ወንጌል የነበረው ደግሞ ኢቦናያን ነው። እሱ ኢቦናያን ነው ራሱ ማለት ነው። የሲራዎች ላይ ስትመለከተው ኢቦናይት የሚባል ክርስቲያን ነበረ። ነሳራ እሱ ነሳራ ነው እምነቱ። ነሳራ ደግሞ ማለት ክርስቲያን ማለት አይደለም ትርጉሙ ራሱ። ነሳራ ማለት ክርስቲያን ማለት መሲዩን ነው። መሲይ ነው ራሱ ክርስቲያን ማለት። እዛ ጋር የሚጠቀመው ነሳራ ነው። ነሳራ ነበር ነው አይደለ? ነሳራ ከነበረ ደግሞ ነሳራ የትኛው የሚለው ኢቦናይት የሚባል ነው የነበረው። ኢቦናይቶች የሚጠቀሙበት የነበረው ደግሞ የዕብራይስጥ ወንጌል ነው። የነ ማቴዎስ የነ ማርቆስ የነ ምናምን አይደለም። ስለዚህ ተበልተዋል። ኢስላሚካ ሬቲም ለዛ አይደለም ባረፈው ሳርሞ የነበረው ሬቲም ትልቁ ችግር አንድ ነገር ይሄ ነገር ምንድነው ብለህ ከመጠየቅ ይልቅ እንግሊዘኛ ላይ የምታነባቸው ነው። ሊሳሳት ይችላል አልኩት። ለምሳሌ ላኢላሃ ኢለላህ የሚለውን ከነብዩ በቀር አባቶችን የሚያነብ መልእክተኛ ላክን፣ አንቀጾቻችን የሚያነብ መልእክተኛ ከክህደትም የሚያጠራቸውን ላክን ይላል ስለ ረሱል ሰለላሁ ዐለይሂ ወሰለም ሲናገር ማለት ነውና ያ ማለት በክህደት አራንቋ ውስጥ ተዘፍቀው ከዛም ባሻገር ደግሞ ከእውቀትም ርቀው ስለነበረ ያሻርቁ ስለነበረ ያ ጃሂልያ የሚባለው ዘመን ያንን ነው። እንደውም ታስታውስ እንደሆነ አንድ ሰሃቢ ምንድነው ያለው? ዝንጀሮች አንድ ዝንጀሮ ዝሙት አድርጋለች ተብለው ዝንጀሮች አብረው ዝሙት አድርጋለች ብለው በድንጋይ እንትን ሲሉ አብሬ በድንጋይ ወገርኳት አለ። በጣም የሚያስጠላ ዘመን እንደነበረ፣ ሴት ልጅ በቁሟ ትቀበር እንደነበረ፣ በዛ ላይ ደግሞ የነበረው ነገር ምንድነው? ሴት እንደ እንስሳ በበረት ውስጥ ነበር ሴቶች የሚሆኑት የነበረውና አንድ ወንድ ሲፈልጋቸው ከበረት እያወጣ ነበረ ተራክቦ የሚያደርገው ከነሱ ጋር ኢንተርኮርስ የሚያደርገው የነበረው እና ያ ነገር ምንድነው በጣም የዘቀጡበት ዘመን ነው ራሱ። ከዛ ከሃይማኖት በጣም የራቁበት ዘመን እንጂ ለማሳየት የመጣው ከዛ በፊት ነብይ አልነበረም ማለት አይደለም። ኢስማኤል ነብይ ነው፣ ኢብራሂም ነብይ ነው። ያንን ነገር የተከተለ ነው። ግን ወድቀው ዴክላይን አድርገው ነበረ። ሰስቴን አላደረገም፣ ሳቹሬት አድርጎ ነበር ነው ነጥቡ። እንደዛ ከሆነ ሙሽሪክ የሚላቸው በአላህ ሐቅ ላይ ጣዖታትን አጋርተዋል። ራሱ ሰማይና ምድርን የፈጠረው ማን ነው ስትላቸው አላህ ነው እያሉ ይናገሩ ነበረ። ለምን ያውቃሉ ሰማይና ምድር። ያንን ነገር ለምንድን ነው በሱረቱ ዙሩፍ ምዕራፍ 43 ላይ ቀሪ ቃልን አደረገን፣ በዝርዮቻቸው ውስጥ ቀሪ ቃልን አደረገን ስለሚል ማለት ነውና መሀይማን የሚለው ነገር የመጣው ሪላቲቭ ነው፣ አብሶሉት አይደለም፣ አንጻራዊ ነው፣ ፍጹማዊ አይደለም፣ ሙጥለቅ አይደለም፣ ቀሪብ ነው። እሺ ኡስታዝ አመሰግናለሁ። አንድ ልጨምርና እንትና የማርያም ማርያም ማለት ነው አለይሂ ሰላም እሷ ሊተራሊ ወይ ሐዲስ ወይ በቁርአን ሊተራሊ የስጋ አባትና እናቷ የተጠቀሱበት ክፍል አለ? የለም። አባቷ የተጠቀሰበት አለ በቁርአን፣ እናቷም ተጠቅሰዋል። ስማቸው ከሆነ አባቷ ተጠቅሷል። የመርየም ኢምራን የሚባለው አባቷ ነው። እናቷ ደግሞ ስሟ አልተጠቀሰም። ግን በተፍሲር ደረጃ ሐና ተብላ እንደተባለች አስቀምጠዋል ሙፈሲሮቹ። በተረፈ ሐዲስ ላይ አላየውም እኔ። ምናልባት ሊኖር ይችላል ሐዲስ ላይ ምናልባት፣ ቁርአን ላይ ግን የለም እንደዛ የሚል ሐና የሚል ቢንት ኢምራን ሲላት ኢምራን የኢምራን ልጅ ብሎ ሲጠራት ማለት ሱረቱ ነህል ላይ ሲጠራት ኢምራን የእንትና የሃሩን እህት ብሎ አይደለም አለመሆኑ የምታውቀው ደግሞ በምንድን ነው? እዛ ጋር የኢምራን ባለቤት ይላታል። እናቷን የኢምራን ባለቤት ብሎ ነው የሚናገረው። ሱረቱ አሊ ኢምራን ምዕራፍ 3 ላይ ተኮነ ቁጥር 34 ላይ የኢምራን ባለቤት ይላታል። የኢምራን ባለቤት የተባለችው የመርየምን እናት ነው። ስለዚህ ሊተራሊ የሙሳን አባት ሳይሆን የሚያመለክተው የመርየምን ባዮሎጂካል አባት ነው የሚያመለክተው አባት የተባለው። እሺ የመርየም ያቺ ማለትም የሃሩን እህት ብሎ ሲጠራት የስጋው አይደለችም ሊተራሊ። እሺ የሃሩንና ተጠይቀው ነበር፣ ረሱልም ተጠይቀው ነበር የስም መመሳሰል ነው ብሎ
ነው ያስቀመጡት። ተጠይቀዋል እኮ የየመን ክርስቲያኖች ጠይቀው ነበር። አንድ ሰሃቢይን መጥቶ ጠየቃቸው ረሱል ሰለላሁ ዐለይሂ ወሰለም እና የስም መመሳሰል ነው አሉ። ልክ ባይብል ላይ የጎት ልጅ ጎልያድ ዳዊትን ገደለው፣ ዳዊት የገደለው እዚህ ጋር ወሂድ የሚባል ሰው ከሰማ አህባሽ ሆኖ ደግሞ የሚያስተምር አንድ ወሂድ የሚባል አለ። ሰምተዋል? አህባሽ ሆኖ የሚያስተምር ወሂድ የሚባል አለ። ለወሂድ ረድ ተሰጥቶታል ሲባል ኮምፓራቲቭ ሪሊጅን ላይ ያለውን ወሂድ የምታስብ ከሆነ አንተ ምንድነህ ቂቢነህ ተብለህ ነው የምትባለው። ከእሱን የስም መመሳሰል ነው፣ ሞክሼ ነው። ልክ እንደዛ ማለት ነው። ኦኬ እሺ፣ አመሰግናለሁኝ። አላህ ይጠብቅሽ። ምንም አይደል። ቁጭ በል አትነሳ። አሚን አሚን። ሰላም ሰላም፣ እንዴት ናችሁ? ዞብል ሰላም ወሂድ፣ እንዴት ነህ? ሰላም ነን አለን፣ አልሐምዱሊላህ። ሄግል ግባ፣ መግባት ትችላለህ። ጥያቄውን ጨርሷል እሱ። ያላለቀ ጥያቄ ከሆነ ደሊል የምትፈልግ ከሆነ ግባ፣ አስገቡት ሄግልን። እስከዛ ድረስ ዞብል ይጠይቃል። እሺ አሁን እስልምና ላይ ከማነባቸው ነገራቶች ላይ አንድ ቀድር ስለሚባል ነገር አነበብኩኝና ኤቭሪቲንግ ሁሉም ሀፕን የሚያደርገው ኦልሬዲ ሪትን ሆኖ ተቀምጧል የሚል ነገር ምልከታ ያለው ነገር ነው እና ያ ነገር ከነጻ ፍቃድ ጋር አይጋጭም ወይ? በእስልምና ያለው እይታ እንዴት ነው የሚለውን ነገር ጠይቅ ነበር። አይጋጭም። ለምሳሌ ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በገዛ ፈቃዱ ነው አይደል? በፍሪ ዊሉ ነው አይደል? ሐዋርያት ሥራ 1 ላይ እንደዛ ነው የሚለው፣ በገዛ ነው አይደል? ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈም? ኦኬ ያማ ከአምላክ ነው እኮ አስቀድሞ አልተጻፈም፣ ተጽፏል። ይሁዳ እንደሚክደው ተጽፏል፣ ግን ያ የተጻፈው ከአምላክ ስለሆነ ነው እኮ። የአምላክ እውቀት ነው የተጻፈው እንጂ አምላክ እንዲያደርገው ነው የጻፈው ወይስ ስለሚያደርገው ነው የጻፈው? ኦኬ ስለሚያደርገው። ኦኬ በዛ መንገድ መረዳትም ይቻላል፣ ግን አይ ረጋ ብለህ እስኪ ይኸው መጀመሪያ ይሁዳ አሳልፎ ኢየሱስን የሰጠው በገዛ ፈቃዱ ነው፣ በፍሪ ዊሉ ነው። ይሁዳ አስቀድሞ አሳልፎ እንደሚሰጠው መጻፉ የአምላክን አዋቂነት ነው የሚያሳየው ወይስ በፍሪ ዊሉ ላይ አሉታዊ ተጽዕኖ አለው? ያው እንግዲህ የወደፊቱን አዋቂ ስለሆነ ሁሉን አዋቂ ስለሆነ ነው የጻፈው ነው። በቃ እንደዛ የበጠብቆ ሰሌዳ ሁሉ ነገር ተጽፏል። የተጻፈው የአምላክ እውቀት ነው። ምን እንደተጻፈ ደግሞ ለእኔና ለአንተ አልነገረንም። ከዛ አንጻር ነው መስከረም 7 በፈረንጆች የጨረቃ ግርዶሽ እንደሚሆን በተለያየ ቦታ ላይ እንደሚሆን 2016 ላይ አስቀድመው ጽፈዋል፣ ናሳዎች ማለት ነው። ግርዶሽ የሆነው በ2016 ናሳዎች ስለጻፉት ነው ወይስ ናሳዎች የጻፉት አስቀድመው የሚሆነውን ነገር ስላወቁና ስለተገነዘቡ ነው? ያው ስላወቁ። ስለዚህ ተመልከት፣ አስቀድሞ ማወቃቸው በግርዶሹ ላይ መምጣት አሉታዊና አዎንታዊ ተጽዕኖ አለው? ያ አይኖረውም። የለውም። ልክ እንደዛ ማለት የአምላክ እውቀት ነው የተጻፈው ጥንትም። ይሁዳ 1:3 ላይ 4 ላይ 5 ላይ ምን ይላል መሰለ? አስቀድሞ የተጻፉ ሾልኮ ገብተዋልና አለ። የሚጠፉ ሰዎች አስቀድሞ ተጽፈዋል። እዛ የሚጠፉ ሰው አስቀድሞ የተጻፉት ውስጥ ቡድን ውስጥ መግባት አለመግባት ያንተ ፍሪ ዊል ነው። አስቀድሞ መጻፉ አንተ እዛ ውስጥ ስትገባ ይሁዳ 1:4 ላይ ነው የሚናገረው። ይሁዳ 1:5 ያንተ መጽሐፍ እኮ ነው የሚናገረው። አስቀድሞ ተጽፏል ይላል። ስለዚህ አስቀድሞ መጻፉ የአምላክን እውቀት ነው የሚያሳየው ወይስ ደግሞ በዛ በፍሪ ዊል ላይ አሉታዊ ተጽዕኖ አለው ብለን ስንል እኛ ኮምፓተብል ውስጥ ነን። ኮምፓተብል ነው የአምላክ እውቀትና የሰው ነጻ ፈቃድ አይጋጭም ብለን ነው የምናምነው። ኮምፓታቢሊስት ነው የምንባለው። ሊብርታሪያንም አይደለንም፣ ሃርድ ዲተርሚኒስትም አይደለንም ራሱ ማለት ነው። ሊብርታሪያን የሚባሉት ምንድን ነው የሚሉት? ያ ነገር ምንም የሚያውቀው ነገር የለም ይላሉ። አያደርገውም። እውቀት ነው የተጻፈው ራሱ። የተጻፉ ሁለት ነገሮች አሉ። አፌክት የሚያደርጋለ፣ አፌክት የማያደርጋለ። አፌክት በሚያደርገው ነገር ላይ ያንተ ድርሻ የለበትም። ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር፣ በዚህ ዘመን መፈጠር። ለምንድን ነው የዛሬ 2000 ዓመት ያልተፈጠርከው? ለምንድን ነው ከ1000 ዓመት በኋላ ያልተፈጠርከው? ያ ምርጫ አይደለም። ይሄ ነገር አያስቀጣም፣ አያስጠይቅም፣ ሽልማትም የለውም። አንተ ወንድ በመሆን ከላይ አሲ የምትባለዋ ሴት በመሆኗ አንተ የምታገኘው ሽልማት፣ እሷ የምታገኘው ቅጣት አለ?
አይኖሩም። የለም። የማን ውሳኔ ነው እሱ? የአንተ ውሳኔ ነው ወይስ የአላህ ውሳኔ ነው? እሱ የፈጣሪ ነው። የፈጣሪ ውሳኔ ነው። ተመልከት። ስለዚህ አንተን የሚመለከት አይደለም። ነገር ግን አንተን የሚመለከተ ጉዳይ ላይ ሲሆን ግን አላህ ያለ እውቀት ነው የሚሆነው። ለምሳሌ ማመፅ፣ መታዘዝ፣ እሺ ማለት፣ እምቢ ማለት፣ መቀበል፣ ማስተባበል፣ ማመን፣ መካድ የሚባለው ግን ለአንተ ነው የተተወው። አላህ ለአንተ ነው የሰጠ። ያን የሰጠ ማን ነው? አላህ ነው። አስቀድሞ ምን ይለዋል? ያውቀዋል። አውቆ ሰጥተዋል። ያ በሰጠ ነገር ላይ የምትጠየቅበት ይሄ ነገር ላይ ነው። ካምፓሲቲ ያለ ማለት ነው። ይሄ ፓፕ የሚባለው ማለት ነው። ፓፕ የሚባለው ፍሪ ዊል የሚባለው ማለት ነፃ ፈቃድ መሽያ። ስለዚህ ነፃ ፈቃድ አሁንም ማድረግ ትችላለህ። ነፃ ፈቃድ ደግሞ እንዳለ ደግሞ ብዙ ማስረጃዎች አሉ። አንድ ነገር አድርግ አታድርግ የሚለው ነገር ነፃ ፈቃድ ለሌለው ለሮቦት እንጂ ለነፃ ፈቃድ አታድርግ። ይሄ ነገር አታድርጉ አላህ ሲል አለማድረግትና ማድረግ ትችላለህ። ይሄ ነገር አድርጉ ሲል ደግሞ ማድረግም አለማድረግም ትችላለህ። የማድረግም ያለማድረግም ካምፓሲቲ አንተ ያለህ ነህ። ከዛ አንጻር ነው የሚወሰደው እና ፍሪ ዊልና